ትዕግስቱን አልፈጠረብሽም፣ ግን ደግሞ ይሄን ያላደርግሽም በቃ አትናደጂ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል ቤተሰቦቼ ማለት ነው። አብርሽ አብርሽ መጥቷል። ትናንትና በነገራችን ላይ ሩታ ዘፍና በቴዲ ሙዚቃ ለቃ ነበር። እንዲት ባመኑት መከዳት እንዴት ያማል በሚል ሙዚቃ የኢትዮፕም ሰርተዋልና ሄርሜላን እመኒኝ አብርሽ መልሶ እኔ ጋር እንደሚመጣ አትጠራጠሪ። ግን የዛን ቀን ሩታ ምን አለችኝ እንደምትይ እርግጠኛ ነኝ ብላ ስትላት ነበርና ዛሬ አብርሽ ምን አለመሰላችሁ አቃድር ትዕግስት የለሽም፣ ግን የኔም አላደርግሽም። እኔ የራሴ ፍቅረኛ ይዣለው። አትናደጂ። ከቻልሽ የራስሽን ህይወት ኑሪ፣ የራስሽ አፍቀረሽ ኑሪ። ሌላ ፍቅረኛ ያዥ እንጂ የኔ አላደርግሽም። እኔ ምርጥ ጓደኛ ምርጥ ፍቅረኛ አለችኝ፣ ህይወቴን እየኖርኩ ነው ብሎ አሁን ቪዲዮ ሰርቷል ማለት ነው። ብዙዎቻችሁ ኮሜንት ሴክሽን ላይ በጣም ትገርሙኛላችሁ፣ አንዳንዶቻችሁ ማለት ነው። ወይኔ ኮሜንት ግን አበሻ እኮ አንዳንዴ አይጥመድ። የሩታም ደጋፊ ያላችሁ የሄርሜላም ደጋፊ ያላችሁ በብዛት ሄርሜላና አብርሽን አብራችሁ የምትፖስቱ አላችሁ፣ የምትዘቀዝቁም አላችሁ። ብቻ ግን እኔ እንደሚመስለኝ በጠቅሉ ቤተሰብ አሁን ትክክለኛ ነገር ማወቅ የምፈልገው አቤል ነው። አቤል የሚለው ራሱ በቃችና ልጅ ብሎ የሚስቅ ፌስ አድርጎ ይህን ያውቀዋሉ። ዩቲዩብ አብሯቸው ይሰራል፣ ኮሚኒኬሽን ሰጥቷል ማለት ነው። ሩታና አብርሽ ልጅ ያክል ፈጥረዋል አይደለ? እንለያይ ቢሉ ራሱ ማለት ነው አይለያዩም። ታውቃላችኋ ማለት የፈጠረ ሰው መቼም አይለያይም፣ ትስስር አላቸው። ምክንያቱም በልጃቸው የተነሳ ማለት ነው። እና ልጅ ከምንም በላይ የሚያስተሳስር ነገር ስላለ ሩታና አብርሽ ማለት አይለያዩም። እነሱ ራሱ ምንድናችሁ ፈልጌ ነው እንለያይ ተለያይተናም ቢሉን ምርጥ የሆነ ነገር የሚያስተሳስር ልጅ የመሰለ ጸጋ አላቸውና ዘና በሉ። ሄርሜላን ልደግፍ አልደግፍ ደግ ነገር አንደኛ ለምንድነው ሴቶች ባለትዳር ወንድ ላይ ልክክ የምንለው? ግን በነገራችን ላይ ሩታ የሆነ እንትን ስላልሰጠችው ነው አብርሽ ሌላ ቦታ ሊሄድባት ይችላል። ግን እኔ ይሄን ነገር ደግፋለሁ ብዬ አላስብም። ምክንያቱም በየራሳችን ስናስበው ባላችን ሌላ ቦታ ሂዶ ከሴት ጋር እንትን ሲል የማንወደው ነገር ነው። ስለዚህ እኔ በበኩሌ ሩታ ታሳዝነኛለች። ግን ደግሞ ከራሳችን ምን ያህል ደግሞ ባላችን እንትን በነገራችን ላይ ያለምንም ስህተት ያለምንም ጥፋት ሌላ ሴት ጋር ሊሄድ አይችልም። ታውቃላችሁ አይደለ? እኛ ጋር ስህተት ሲኖር ነው ወደ ሌላ ሴት የሚሄደው እና የራሳችን ችግሮች መቅረፍ አለብን። አንደኛ ነገር ችግር ሳይሆን የሚሄድ ከሆነ ጥርግ ብሎ ይሄድ፣ ምን አገባን?